ታዛ እሺ ታዛ ነው የሰማችሁ ያላችሁት። ሌላው በሰዓቱ የመረጥነው መረጃ ስለ ስሜታችን ነው። ስሜታችን በየቀኑ አንድ አይነት የሆነ ስሜት የሚሰማኝ ለምንድን ነው የሚል ነው። ብዙ ጊዜ አይተሽ ከሆነ እንደ ኮንቴክስቱ የተረጋጋ ማንነት የምንለው የተረጋጋ ስሜት መኖር ነው። የተረጋጋ ስሜት ደግሞ ሂደቱን የምናውቀው ቀጥሎ ምን አለ ህይወታችን ውስጥ ስንል የምንገምተው ማስተዳደር የምንችለው ቀን ሰዓት ሲኖር ነው። ለምሳሌ ከሰዓት ምን አደርጋለሁ ብዙ ሰዎች ያውቁታል። ማታ ምን አደርጋለሁ፣ ሲነጋ ምን አደርጋለሁ፣ ከየትኛው ጀምሬ የቱ ጋር እቀጥላለሁ የሚለውን አብላጫዎቻችን እናውቃለን። አንዳንድ ጊዜ መቼም ተርመስ ይላል ከእቅድሽ ውጭ የሆኑ ነገሮች ሊያጋጥሙ ይችላሉ ነው እንጂ ፕሮሰሱን እናውቀዋለን። ሳይኮሎጂ ቱዴይ ላይ እንዳነበብኩት ይህ አይነት ስሜት ብዙ ሰዎች ተሰምቷቸዋል። ጉዳዩንም ተጋርተውታል፣ ጠይቀዋል፣ ዘርዝረዋል። ምክንያቶቹ ብሎ የሚያስቀምጠው ነገር አንደኛው ተደጋጋሚና አንድ አይነት የሆኑ ድርጊቶች እንዲሁም አዲስነት የጎደለው ተደጋጋሚ ቀናትን የማሳለፍ ልምድ ውጤት ነው ብዙ ሰዎች እንዲሰማቸው የሚያደርገው ይላል። አእምሯችን አዲስ ነገርን ፕሮሰስ ማድረግ ሲያቅተውና ሲያቀው አዲስ መረጃ ድርጊት ያጣል። ከአዲስነት ውጭ የሚደረግ ድግግሞሽ ደግሞ አንድ አይነትና ለውጥ አልባ ነው ብሎ ያስባል። ይሄን የሚለው አይምሮአችን ነው ማለት ነው። ቅድም እንዳለው ቀናቶቹም ድርጊቶቹም ግንኙነቴም ስራዬም ሀሳቤም ተመሳሳይ ነው ብሎ ያስባል። አይምሮ ምን ይፈልጋል? በባህሪው አዲስ ነገር ይፈልጋል። አዲሱን ነገር መስጠት ስናቆም እያቃተኝ ነው ፕሮሰሱን አውቀዋለሁ ብሎ ይላል ነው። አውቀዋለሁ ያለበትን ምክንያት በምን ያስቀምጣል? አውቶ ፓይለት ሞድ አለው አይምሮአችን። ይሄ ምን ማለት ነው? ድግግሞሻችን በጣም የበዛ ምንም አይነት ጋፕ በመካከል አዲስ ነገር ለመፍጠር ጥረት ሳናደርግ ማናስደንቀው ከሆነ አይምሮአችን አውቶሜትድ ይሆናል። አውቶሜትድ ስንል አሁን ለምሳሌ ዘመኑ ያለንበት ነገር እኛ አስበን ጨርሰን ፎርም አድርገን አስቀምጠነዋል። ራሱ አስቦ ይሰራል። ራሱ ባይ ዲፎልት ያደርገዋል ብንልም ባናደርግም። ለምሳሌ የትራፊክ መብራቶች የሆነ ሰው ቆሞ አይቶ ፕሬስ እያደረገ አሁን አረንጓዴ ይሁን፣ አሁን ቀይ ይሁን፣ አሁን ቢጫ ይሁን እያለ አይደለም። ኦልሬዲ አንዴ አውቶሜትድ ሆኗል። እኛ ሳንቆጣጠረው በራሱ የሚሰራ ማለት ነው። ስለዚህ ነገሮች በጣም ሲደጋገሙበት እንቅስቃሴያችን ሁሉ ከንቃታችን ውጪ ይሆናል። እኛ ከምናውቀው ነገር ውጪ ይሆንና ኮንሽስ አንሆንም ማለት ነው። እንዲሁ ዝም ብሎ የምናደርገው ይሆናል። ይሄ ደግሞ የጊዜና የደስታ ስሜትን ያሳጣናል። ታይምና ጆይ የምንለውን ነገር የሰው ልጅ ሊያጣ ይችላል። ኮንሽስ ወይም በንቃት እያወቅነው በአትኩሮት በግንዛቤ የምናደርጋቸው ነገሮች ይኖራሉ። ለምሳሌ ከእንቅልፍ መንቃት ብቻ አይደለም። ለነኚህ ሰዎች ገና ካልጋ ላይ ሲነሱ በመደሰት በማመስገን ንጽህናቸውን ለመጠበቅ በሚደረግ ጥረት ውስጥ በመጸለይ ውስጥ ነው የሚያልፈው። ከእንቅልፍ መነሳት ብድግ እንዳሉ ከአልጋ በቃ የሆነ ነገር ጠረጴዛ ላይ ቁጭ ብሎ ይጠብቃቸዋል። ቅድም ያልነው አውቶሜትድ ነው። ሁልጊዜም ጠዋት ከእንቅልፋቸው ሲነሱ ጠረጴዛ ላይ ምግብ አለ። ምግብ ያቀረበው ሰው ፕሮሰሱ፣ ሌላው ቢቀር የምግብ አይነቱ ተገማች ነው የሚሆነው። ትበያለሽ፣ ጎረስ አድርገሽ ተነስተሻል። አብረሽ ስታደርጊ ተመሳሳይ ምግብ ማብሰል ራሱ አሰልቺ። አዎ ለዛ እኮ ነው ቀልቀል አድርጉ የሚባለው። ብዙ ነገር በኋላ ላይ እናየዋለን። ምንድን ነው የሚያስወጣን ከዚህ አውቶሜሽን የሚለውን አውቶሜሽን የተባለው ነገር በቀኝ እጄ ምን ይዣለሁ? ወይ ሻይ ወይ ቡና ይዤ ሊሆን ይችላል። አውቀዋለሁ ግን ትኩረት የለውም፣ አላስተውለውም። ሁልጊዜ ጧት ግን የማደርገው ነገር ነው። በግራዬ አለ ሹካና ማንኪያ ወይም ፍርፍር አለ። እየበላሽ የሆነ ነገር እያሰብሽ ነው፣ እየጠጣሽ ነው፣ ትወጫለሽ። አንዳንድ ጊዜ ስንት ስኒ ቡና ጠጣው የሚሉ ሰዎች አሉ። እርግጠኛ አይደሉ ምን እንዳደረጉና እንደተነሱ። ጨው በዝቶበታል፣ ስኳር በዝቶበታል የሚለውን እርግጠኛ ሳንሆን ተነስተን ሊሆን ይችላል። ስለዚህ በድግግሞሽ የሰለጠነው ነገር አንቺ ንቃት ባይኖርሽ ምን ያውቀዋለሁ፣ በቃ ፎርም ሰተሽኛል፣ ዝም
ብለሽ እያደረግሽው ትኖር ያለሽ ይለናል። መሀል ላይ ኢንተራፕት አላደረግነውም አይምሯችንን ወይም አልረበሽነውም አዲስ ነገር እንካላልነውም የሚለውን ለማሳየት የተጠቀሙበት ነው። ሌላኛው ምክንያት የመነቃቃት እጥረት ስለሚኖረን ነው። በለመድነው ነገር ውስጥ ነው። ቅድም የተባለው የለመድናቸው ነገሮች አሉ። አዎ የሰው ልጅ ይተኛል፣ ይነሳል፣ ቢጃማውን ይቀይራል፣ ፊቱን ይታጠባል፣ ጥርሱን ይቦርሻል አይነት አሉ። እነኚህ ፍሎዎች ብንላቸውም ባንላቸውም የሚደረጉ እንደውም ካላደረግሻቸው ሌላኛውን እቅድሽን የሚያበላሹብሽ ነገሮች ይኖራሉ። በዚህ ሁሉ መካከል ግን ግዙፉ በለቱ ያደረግሹ ነገር አዲስ ሆኖ ያገኘሹ ነገር የቱ ነው የሚል ካልተጨመረበት ይሄ በራሱ ሩቲኔን ጠብቄ ጤናማ ህይወት እየኖርኩ ነው የሚያስብል አይደለም ነው። አእምሯችን በተፈጥሮ ሁሌም አዲስ ቦታ መገኘትን፣ አዲስ ልምድ መቅሰምን፣ ፈተናዎችን፣ ትምህርቶችን ይፈልጋል። መማር ይፈልጋል። መፈተንና የሚጋፈጠውን ነገር ማየት ይፈልጋል። አዲስ ልምድና አዲስ ቦታን መውሰድ ይፈልጋል ነው። ከዚህ ውጪ ሲሆን ህይወትና የየለት ተግባራቶች እጅግ አሰልቺ ይሆኑብናል ነው። ቦሪንግ የሆነ ስሜት፣ ተመሳሳይ የሆነ ስሜት እንዲሰማን የሚያደርገው ይሄ ነው። ሁሉንም ነገር አድርጌዋለሁ ከጧት ጀምሮ እስከ ማታ የተዛነፈ ነገር የለም። የቤት ውስጥ ስራ ሰርቻለሁ፣ ከእንቅልፌ ተነስቻለሁ፣ በልቻለሁ፣ ጠጥቻለሁ፣ ንጽህናዬን ጠብቄያለሁ፣ ሶዋት ይለናል የሚለውን አስቀምጧል። የስነ ልቦናና የአእምሮ ጤና ተጽዕኖዎችም እንደዛው ምክንያት ሊሆኑ ይችላሉ። ድብትና ዝቅ ያለ ሙድ ወይም ሎ ሙድ የምንለው ተመሳስሎሽ ያለው ቀን እያሳለፈን እንደሆነን እንዲሰማን ያደርገናል አይምሯችን። ይህ ስሜት ቶሎ መፍትሄ ካላገኘ ምን ሊሆን ይችላል? ጊዜው፣ ድርጊታችን፣ ሀሳባችን ሁሉ የተዘጋ ወይም ሚውትድ የሆነ እንደሆነ ሊያስብ ይችላል። ስለዚህ እዛው ጋር ነው የቆምኩት፣ ይዤዋለሁ ሁሉንም ነገሬን፣ ወደፊት የሚሄድ ነገር የለም፣ ወደ ኋላ የሚመለስ ነገር የለም፣ እዛው ጋር ቆሜ እየረገጥኩ ነው የሚል ስሜት እንዲሰማን ያደርጋል። ሌላኛው በርናውት ነው። ከፍተኛ ድካም፣ ውጥረት ያለባቸው ሰዎች ይህን ስሜት ሊሰማቸው ይችላል። ከፍተኛ የጫና መጠን የስሜት ከባድ መዛል ያመጣል። በሀሳብ መጨናነቅ፣ በስራ መዛል፣ በዙሪያችን ያሉ ጉዳዮችን መለወጥ ያለመቻል ስሜት ውስጥ እንድንቆይ ያደርጋል። በቃ አስበዋለሁ፣ እሰራለሁ፣ አይምሮዬ ይዝሏል፣ ሰውነቴም ደክሟል፣ በሀሳብ ተወጥሬ ያለው ድካሙ ውጥረትና ጫና ፈጥሮብኛል፣ ምንም ነገር ቢኖር ዙሪያ ያለውን ነገር መለወጥም አልችል ነኝ የሚለው ስሜት ይቆጣጠረናል። ይሄ ደግሞ መለወጥ እንዲከብደን ያደርጋል ነው። አዲስ ነገርን መፍራት፣ መራቅ፣ እዛው ዞን ውስጥ እንድንቆይ በማቀው ዞን ውስጥ ጭንቀቱም ውጥረቱም ቢኖር በርናውት የማድረጉ ነገር ቢሰማኝም ማቀው ስሜት ነው በሚል እንድንቆይ ያደርጋል ነው። ሌላኛው የስሜት ግንዛቤያችን ይቀንሳል የሚለው ነው። ኢሞሽናል አዌርነሳችን እየቀነሰ ይሄዳል። የተለያዩ ስሜቶቻችንን ከዚህ ቀደም እናውቃቸው ነበረ። ምን ሲሆን እደነግጣለሁ፣ ምን ሲሆን እጨነቃለሁ፣ ምን ሲሆን ነው የምደሰተው፣ ምን ሲሆን ነው ማዝነው፣ ምን ሲሆን ነው የሚደብረኝ የሚለውን አሁን ግን ላይኖር ይችላል። ይሄ እንደውም በሌላ አገላለጹ ኢሞሽናል ነምብነስ ይለዋል። የስሜት መደንዘዝ ሊያጋጥም ይችላል። መደነቅ ላቆም እችላለሁ፣ መደሰት፣ መከፋት ላልችል እችላለሁ። ቀድሞ በሚያስደስተኝ ነገርም ላልደሰት እችላለሁ። ቀድሞ በሚያሳዝነኝ ነገር ላላዝን እችላለሁ። የቱንም ስሜት መኖር ላቆም እችላለሁ። ስለዚህ እንዲህ አይነት ስሜት ሲሆን ተመሳስሎሽ ያለው ስሜት ይሆንና ፍላት ኢሞሽናል ስቴት ውስጥ ሊቆዩ ይችላሉ እንደዚህ አይነት ሰዎች። ይሄ ምን ማለት ነው? ተመሳሳይ እንደ ግራፍ ብናየው እንግዲህ ቀጥ ብሎ የተሰመረ የቱን ቦታ ጋር ወጣ ከፍ ዝቅ ያላለ አይነት ስሜት ሊመጣ ይችላል። በምን ምክንያት? ቅድም ባልናቸው በቃ ትላንትም አንድ ነው፣ ዛሬም አንድ ነው፣ ነገ ጠዋትም፣ የዛሬ ሳምንት ጠዋትም፣ የዛሬ አመቱ ጠዋትም፣ ምሽቱም፣ ቀኑም፣ የምበላውም፣ የምጠጣውም፣ የምለብሰውም፣ የማወራውም ሰው፣ ማገኘውም ሰው፣ አካባቢው በሚል የተዋጡ ሊሆኑ ይችላሉ። ከማህበራዊ ህይወት መውጣትም ሊመጣ ይችላል። ሶሻል ዊዝድሮዋል። ይሄ ለምሳሌ ሆነ መልእክት ቢደርሰን አፋጣኝ መልእክት መልስ የሚሰጥበት ሆኖ ብናገኘው እንኳን ላንመልስ እንችላለን። ዝለን ቁጭ ልንል እንችላለን። ከሰዎች ጋር መገናኘት አስፈላጊ ቢሆንም መገናኘቱን ልንተወው እንችላለን። የህይወት ዳይሬክሽን ሊጠፋብን ይችላል። አቅጣጫው ህይወት አላማ እንደሌለው አይነት ይሆንብናል። ብዙ ሰዎች ያሉት በተመሳስሎሽ ውስጥ እያሳለፉ ያሉት እነኚህን ነው። እንደ መፍትሄ የተቀመጡ በጣም ወሳኝ የሆኑ ነገሮች አሉ። ጥቂት ነገሮችን በማድረግ ማስተካከል ይቻላል ይሄን ስሜት ነው። አንደኛው እውቅና መስጠት ነው። እንዲህ አይነት ስሜት እየተሰማኝ ነው፣ የዕለቱን ነገር እያደረኩ ነው፣ አዎ ጎበዝ ነኝ፣ እያሳለፍኩ ነው ጊዜያቱን፣ ኃላፊነት ያልጎደለም፣ ሁልጊዜ ጠዋት ማድረገው፣ ሁልጊዜ ከሰዓት፣ ሁልጊዜ ማታ ማደርገው ነገር አንድ ነው የሚለው አንዱ ነገር ነው። ግን
ለምንድነው ሳምንቱን ሙሉ ተመሳሳይ ስሜት የተሰማኝ? ለምንድነው ለውጥ የሌለኝ መሰለኝ? መሽቶ ሲነጋ ለምንድነው እዛው ጋር እንደሆንኩ ሆኖ አይምሮዬ እያሰበ ያለው የሚለውን ሲሰማን ዲናይል ውስጥ አለመግባት። አንድ የሆነ ነገር ማስተካከል አለብኝ። አካባቢ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ መበላው መጠጣው ሊሆን ይችላል፣ ቤቴ ውስጥ ያለውን አኳኋን ሊሆን ይችላል ወደሚለው መፍትሄ የሚወስደን አክሴፕታንሱ ነው። አንደኛው በጣም ከትናንሽ ለውጦች ጋር መተዋወቅ ነው። ምንድናቸው እነኚህ ትናንሽ ለውጦች? አዳዲስ ተግባራት፣ የመኖሪያ ቤት የዕቃ ቦታ መቀየር ይሄንን ቅድም ያለውን ፍላት ኢሞሽናል ስቴት ይቀይረዋል ነው። ተመሳሳይ የሆነ ቁም ሳጥን እያየው ሊሆን ይችላል ቡና ጧት የምጠጣው። ተመሳሳይ የተባለው ጠረጴዛ ላይ ቁጭ ብዬ ሊሆን ይችላል። ተመሳሳይ የሆነ አትሞስፌር አለ። ይሄ ስሜት ሲሰማቸው ተነስተው ቦታ ቅይርር የሚያደርጉ ሰዎች አሉ። አሁን በዓል ሲደርስ ቡና ረከቦትና ስኒ የሚገዙ ሰዎች እኮ አሉ። ወደው አይደለም እየሰለቻቸው ነው። በየቀኑ ከምታየው ነገር አንዱ ስኒና ረከቦት ነውና ዳውን ሰልችቶኛል አስጠልቶኛል ብለው ይቀየራሉ። ብዙ ሰዎች ብሬክ አርጉት ይባላል። አሁን ብሬክ ስታደርጊው አንዱ እቃ ሰልችቶች ሊሆን ይችላል። መለየትም ጥሩ ነው። በነገራችን ላይ ከሰዎች ጋር ያለሽ ግንኙነት ደብሮሽ ሊሆን ይችላል። በቃ ለረጅም ጊዜ በሆኑ ነገሮች ውስጥ ተውጠሽ ሊሆን ይችላል። በሀሳብ ተመሳሳይ ሀሳብ እየሰማን ሊሆን ይችላል። አንድ የገረመኝ ነገር ለምሳሌ የምንመለከታቸው ሚዲያዎችና የምናዳምጣቸው ሰዎችና ማናቸው የሚለውን ጨምሮ የምንደሰትባቸው ጉዳዮችን እያነሱ ሁሉ የምታቂው የሚመስልሽ ጉዳይን 100 ቨርዥን ማዳመጥ፣ 100 ቨርዥን ማየት አሰልቺ ሊሆን ይችላል። ቦሪንግ ሊሆን ይችላል። በእውቀት ላይ እውቀት መጨመር ነው ብለን ልናስበው እንችላለን። በሚመቸኝ ቀጠና ውስጥ ራሴን የማቆየት ምርጫዬ ነው ልንል እንችላለን። ግን ዳይቨርሲቲ አስፈላጊ ነው። አንዳንዴ ህይወት ተገማሽ በሆነው ቀለበት ውስጥ መቆየቷ ራሱ ሴፍ ያደርግሻል እኮ አንዳንዱን ነገር ስታዩ። እሱማ ቀድም የተባለው ምቾት እኮ የተባለው ለዛ ነው። በማቀው ነገር ውስጥ መቆየት ምቾት ይሰጠኛል የሚለው። ምቾት ሲሰጥሽ ግን የእውነት ስትጋፈጩ እየደበረሽ አይደለም ወይ? የእውነት ይሄ ትላንትም እያየሁት የመሰለሽ ነገር ቀጥሎ እንዲህ ሊል ነው ብለሽ ያልሽው ነገርን ጋር ነው ወይ ግን ይሄ ያለ ነገር ነው። ግን ምንድነው ሙሉ በሙሉ አይደለም የምትቀይሪው ነው። ድግግሞሽ የመሰለሽን ያሰለቸሽን ነገር በአንድ ጊዜ ሰፈሩ በቃ ሰለቸኝ ስወጣም ስገባም መንገዱ አንድ አይነት ብለሽ የምትጠዩ ከሆነ የምትመላለሽበትን ሰፈር መግቢያው ጋር ያለውም ሱቅ አለ፣ ከወደ ቤትሽ ልትገቢም ስትየሆነ የምታዩ ተመሳሳይ ነገር አለ። ይሄ ሳይሆን ከዛ ውስጥ ግን አንድ ነገር ለማስተካከል ሞክሩ። ትናንሽ ለውጥ ያልነው ለዛ ነው። አሁን የረከቦቱ ጉዳይ እኮ የመጣው ሁልጊዜ በዓል በደረሰ ቁጥር ረከቦት በማከማቸት ለውጥ ላይ መጣ ይችላል። እንደውም ያባከንሹን ገንዘብን ማስበሽ ልትደበቺ ትችያለሽ። አይ በቃ ሰዎች ፊሊንጋቸው ላይ ለውጥ ያመጣል ብለው ያስቡትን ነገር ያደርጋሉ። የሚገርመው ነገር አዎ ያንን የረከቦት ቦታ መቀየር ሊሆን ይችላል ለውጥ ይዞ የሚመጣው። የረከቦት ቦታ ማለት ሁልጊዜ ለ10 አመት የሆነች ቡና ማፊያ ቦታ ኖራኝ ከሆነ ደግሞ አንግሏን መቀየርም ሊሆን ይችላል ለውጥ ይዞ የሚመጣው። አንዳንድ ሰዎች አሉ ብልሃት ያላቸው ሰዎች አዳዲስ ልምዶችንም መሞከር በየዕለቱ ከምናደርጋቸው ነገሮች በተለየ ለምሳሌ መጽሐፍ ማንበብ ለረጅም ጊዜ ትቼ ነበር እኔ በነገርሽ ላይ ለረጅም ጊዜ በቃ አመታት ሊሆኑ ይችላሉ። አጫጭር ነገሮችን አነባለሁ። ያው የስራ አስገዳጅ ነገር አለ አይደል? የሆኑ መጽሐፎች አንባቢ ነው የምትመስዩ። ግን ቲጂ እኔ ስትሰሚና አሁን እያነበብኩ ነው በደንብ እያነበብኩ ነው በደንብ። ያው እኛ ስራ ላይ አሁን አስቸጋሪው ነገር ምንድነው? ብዙ ጊዜ ከስራሽ ጋር የሚገናኘውን ነገር ላይ ብቻ ትኩረት ታደርጊና እዛ ላይ ብቻ ይሆናል ንባብሽ የሚያጠነጥነው ወይ ወቅታዊ መረጃዎች ላይ ተተኩሪያለሽ እና ይሄ አዳዲስ የወጡ መጽሐፎችን ይነበቡ ተብሎ ሪኮመንድ የሚደረጉ መጽሐፎችን ያልፉሻል። አዎ አሁን በተከታታይ ያነበብኩ ነው እየነገርኩሽ አይደል? ይሄው በተከታታይ በቃ ገጾቹን መጨረስ አለብኝ። ደግሞ ውስጡ ማገኛቸው ነገሮችም አሉ። ሆቢ መቀየር ሲባል ይዞት የሚመጣው ለውጥ አለ። ለረጅም ጊዜ የሆኑ ሰዎች ኢንተርቪው ሲደረጉ አይቼ ሊሆን ይችላል። የሆኑ ፖድካስቶችን ይሆናል። ፖድካስትም ባይሆን ከሚዲያ ጋር ቀጥታ ግንኙነት ያላቸው ተናጋሪዎች፣ እንግዶች፣ የሆነ ሀሳብ የሚያመነጩ ሰዎች ጋር እያዳመጥኩ እያየኋቸው የቆየሁባቸው አሉ። ያን አላደርግም ማለት ሳይሆን መጽሐፍ ማንበብ ሆቢ መቀየር ነው። የሆነ ነገር ሲለወጥ ይታወቀኛል። ፊሊንግሽ ሊሆን ይችላል።
በቃ ዛሬ ደስ የሚል ጊዜ አሳልፍ ያለው መኪና ውስጥ የሆነ ቦታ መቀመጥ ሲኖርብኝ የሆነ መጽሐፍ ይዤ መሄድ እንዳለብኝ ገብቶኛል። የሆኑ ቦታዎች ላይ ፖዝ ሲኖርሽ እሱ ዝም ብሎ ይሄ ቅድም ያልኩት ፍላት ኢሞሽናል ስቴት በቃ የሆነ ቦታ ትነጂያለሽ፣ ትቆሚያለሽ፣ ወርደሽ ካፌ ነሽ፣ ሻይ ሁል ጊዜ ታጂያለሽ፣ ከዛ ትወጫለሽ፣ የሆኑ ሰዎች ጋር ወቅት አድርጊያለሽ፣ ከዛ ቢሮ ትገቢያለሽ። እሱን ለመስበር የሚደረግ ጥረት እንደየግላችን ውሎ አመሻሽ አዳር የሚለየው ነገር ይኖራል። ቴሌቪዥን በጣም ያዩ የነበሩ ሰዎች ለምሳሌ እሺ ሬዲዮ ጋር ምን አለ ወይም ይሄ ኦዲዮ የሆነ ነገር ጋር ምን አለ ጠዋት ስነሳ ማዳመጥ የምችለው ሞዱ አንድ የሆነ አንቺ ሀቢትሽን በሆነ ነገር ለመቀየር መሞከር። አዎ ሞዱን እንደውም በግራፍ ሲያስቀምጠው ያየው ጽሁፉን ለምሳሌ ቴሌቪዥን ጠዋት ተነስቼ ከሆነ ወይም ምሳ ሰዓት ላይ ከሆነ ማየው ስክሪኑን እያየው ያቺ የምቀመጥባት ቦታ ላይ ሊሆን ይችላል ይሄ ፔን ያለው ከሷ ጋር ተነስቼ ጓዳ ገብቼ ወይም ኮሊደር ላይ ሆኜ ወይም እንቅስቃሴ እያደረኩ ኦዲዮ ቢከተለኝስ ምን አይነት ስሜት ሊፈጥር ይችላል የሚለው ዌቭን ከፍ ዝቅ እንዲል ማድረግ ነው የስሜታችንን። ስራ እየሰራው እየተንቀሳቀስኩ ኦዲዮ መስማት ያስደስተኛል በድምጽ ብቻ ያለ ነገር። አዎ እንደዛ ቢሆን ይመረጣል። ጠዋት ስንነሳ ምንድነው የመረጥነው ዣነር? ይሄ እንግዲህ ሚዲያ አካባቢ አነፍንፈን እናደርጋለን ለምንል ነው እንጂ በሌላ ተግባራትም የሚሄዱ ሰዎች አሉ። በጣም ወክ የሚያደርጉ ጠዋት ተነስተው ሳይክል የሚነዱ ሰዎች፣ ወክ የሚያደርጉ ሰዎች፣ ጂም እንግባ የሚሉ ሰዎች ሊያቀያየሩት ይችላሉ። አንዳንድ ጊዜ አሰልቺነቱን ለመቀነስ ነው። ከቀልብ መኖርን መለማመድም ሌላው ነው። ቀናት ሰዓታት ዋጋ እንዳላቸው ሲረዳ አይምሯችን በሰጠነው ግንዛቤ ልክ ኮንሺየስ የሆነ ወይም ከቀልብ የሆነ ተግባራትን መፈጸም ይችላል። ከቀልብ መኖር ሁልጊዜ ብለናል ማይንድፉልነስ የሚሉት ነው። ትናንሽ ጥሩ ነገሮችን ለምሳሌ ማመስገን የተባለው ሁሌም ምትበያት ምግብ ላይ ምስጋና መጨመር ማድነቅ ሊሆን ይችላል ማይንድፉል መሆን እና እስከ ጨርስ ድረስ ምግቡን ሌላ ተጨማሪ እንቅስቃሴ ያላደርግም ወይም ከጠረጴዛ ልነሳም ሊሆን ይችላል። ሪሞት ይዘሽ በቀኝ እጅሽ ከምትበይ ሪሞት ይዘሽ ቁጭ ብድግ ከምትይ ቡና እየጠጣሽ ቁጭ ብድግ ከምትይ ጨርሶ መነሳት ጣዕሙን ማወቅ ማስተዋል የፈጀሽውን ጊዜ ማወቅ ይሄ ቫልዩ እንዲኖረን ያደርጋል ነው። ሌላኛው እርዳታ መፈለግ ነው። እርዳታ የምንፈልገው ምንድነው? እየተሰማኝ ያለው ስሜት እንዲህ ነው በቃ ቦሪንግ ነው። ለምሳሌ ሰሞኑን ደመና ነበር ጠዋት አይደል? እቺን 2 ቀን ደግሞ ፀሐይ ኮቷል እና ይሄ በጋ የመምሰልና አዲስ መነቃቃት ስሜት የመፍጠር አይነት ነገር አለው። እሱ ኖሮ ለውጡን ማየት ማይችል አይምሮ ካለ ምክር፣ ልምድ፣ የስሜት መጋራት፣ ማውራት ምን እየተሰማን እንዳለን መረዳት አስፈላጊ ነው። ከዛ ውጪ ብዙ ሰዎች የተለየ ስሜት እንዲሰማቸው አደረገ የተባለው ነገር አዲስ ግብ ማስቀመጥ ጥሩ ነው። ህይወት ውስጥ በአመታት ያስቀመጥነው ግብ እንዳለ ሆኖ የሳምንት የቀን ግብ ስናስቀምጥ ቅዳሜ ስንል ቅዳሜ የተለየ ሆኖ ተጠባቂ እንዲሆን ያደርገዋል። እሁድ ብለን ስንል እሁድ ከሌሎቹ ቀናት የተለየ ነው፣ የተለየ ተግባር አለበት፣ የተለየ ስሜት ይጠበቃል የሚለውን ሳይክል ማምጣት ነው። ከዛ ውጪ የመጨረሻው የቦታ አንድ አይነትነት፣ የሰዎች አንድ አይነትነት፣ የሆቢ፣ የሀሳብ፣ የቅድ፣ የስራ የምንለው የብዙ ነገር አንድ አይነትነትን እንፈትሽና መለወጥ የሚችል መሰበር የሚችለው ላይ ፎከስ እናርግ። የቱ ይሻላል? ሁሉንም እንዳልሽው አንቀይርም። መግቢያ መውጫችን አንድ መንገድ የሆነ ሰዎች መንገዱ አስጠልቶናል ብንል መብረር ካልቻልሽ በስተቀር የምትሰብሪው ነገር የለም ወይ ሰፈሩን ለቀሽ ካልሄድሽ በስተቀር። ስለዚህ እዛ ላይ ስታክ ላደርግ አልችልም፣ ሌላውን መርጣለሁ ማለት ነው። ወይ መንገዱን ዳርዳሩን አበባ ካልተከሉልን ወይ ደግሞ ምንድነው ማድረግ ያለብሽ? ያው መጫወት መንገድ እያሰለቸኝ ነው ትጂ የምንወጣበት መንገድ በቃ እያስጠለኝ። ፈጣሪ ይድረስልን። ሰው አልደርስ ብሏል። እንዲህ የሚማረሩ ሰዎች አሉ። እንዲህ በጣም ብዙ መኖሪያ መንደሮች ውስጥ ቤትሽ ምቾት ይሰጥሽና ስትወጪ ግን አስጨናቂ ይሆናል። ተሽከርካሪም ለእግረኛ መቼ ነው ትያለሽ። በቃ እየባሰበት መሄድ በቃ ክረምት ሲመጣ ደግሞ በዛ ጋር ያለው ይሄ መዘጋጋቱ በቃ ይሄ የለም መንገዱን ዘግተውብሽ በዛችሁ ጠበብ መንገድ ላይ ደግሞ የሚቆሙ የሚጭኑ የሚያወርዱ እንዲህ አይነት ነገሮች አሉ። እንግዲህ ካንቺ ቁጥጥር ውጪ ሆኖ ግን በእኛ ቁጥጥር ስር ያለው ላይ ፎከስ እናደርግ ያን የሚቋቋም ማንነት ይኖረናል። አለበለዚያ በሁሉም ነገር ሰልችቶሽ አንድ አይነት ስሜት ተሰምቶሽ
መንገዱ ጋር ስትደርሺ ጨርቅ ልጤት ትችያለሽ እኮ ነው። ሁል ጊዜ ምንድነው ይሄ ያሰለችሽ ነገር እድሳት መታደስን ይፈልጋል፣ አዲስ ነገርን ይፈልጋል፣ ሌላ አዲስ ተጨማሪ ነገርን ይፈልጋል። ልክ በርናውት በሆነ ነገር መድከም፣ መዛል፣ ራስን ማጣት እረፍት እንደሚያስፈልገው ማለት ነው። ለሱ ውጤቱ መፍትሄው ምንድነው? እረፍት አድርጉ ነው። ትንሽ እረፍት አድርጉ፣ ጫና ቀንሱ እንደሚባለው ሁሉ ለተደጋጋሚ አሰልቺ ለሚመስሉ ነገሮችም አዲስ ነገር ያስፈልገዋል። አዲስ ሌላ ነገር፣ ሌላ መንገድ፣ ሌላ አቅጣጫ፣ ተጨማሪ ነገር፣ ሌላ ምን ቀይረው ነገር ይፈልጋል የሚለውን የሚያሳይ ነው። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ 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 ታዛ